ኢትዮጵያ የባህር በር በአሰብ በኩል ልታገኝ የምትችለው በምንድን ነው ብለን የምታስበው? በጉልበት ጠቅላዩ የኃይል እርምጃ ሊወስዱ ነው። አሰብ በጉልበት ይመለሳል። ኢሳያስ ጉድ ሰሙ። ይህንን የተናገረው ከቅርብ ጊዜ ወዲህ ከጠቅላይ ሚኒስትር አብይ ጋር የቅርብ ግንኙነት የፈጠረው ደራሲና ገጣሚ በረከት በላይነህ ነው። የኤርትራ ጦር ሱዳንን ለቆ መውጣት ጀመረ። የኢሳያስና የአልቡርሃን ጦር እርስ በርስ ተፋጠጡ። ሱዳን ለቆ የወጣው ጦር ወደ ኢትዮጵያ ድንበር ሊላክ ነው። አልሸባብ ጂሃድ ባወጀ ማግስት ከባድ ምት ደረሰበት። የሶማሊያ መንግስት ከዓለም አቀፍ አጋሮች ጋር በመሆን በፈጸመው ጥቃት በርካታ አባላቱ ተገደሉ። በፈረንጆች አዲስ ዓመት ዋዜማ ላይ ያለፈው ዓመት ከባድ ነበር፣ ነገር ግን መጪው ዓመት ይበልጥ ከባድ ስለሚሆን መዘጋጀት አለብን ሲሉ ለህዝባቸውና ለጦራቸው የንዘጋጅ ጥሪ ያስተላለፉት ፕሬዝዳንት ኢሳያስ አፈወርቂ ከአዲስ አበባ ከባድ መልእክት ደርሷቸዋል። ዋር ነው የሚሆነው፣ ግን ዋሩ ኤርትራ ያንን የሚመልስ አይነት አቅም አላት ብዬ ስለማልገምት የአሰብ ወደ ኢትዮጵያ የመመለሱ ጉዳይን አጥብቀው ከሚደግፉት የቀጠናው ተንታኞች አንዱ የሆነው ጋዜጠኛ አሰብ በጉልበት ወደ ኢትዮጵያ ይመለሳል ማለቱ በአስመራ ሰዎችና በአንዳንድ ተንታኞች ዘንድ ይህ የግል ሀሳብ ብቻ አይደለም፣ የመንግስትን አቋም ያንጸባረቀ ለኤርትራ መንግስት የተላከ ማስጠንቀቂያ ነው እየተባለ ይገኛል። በዚህ ወቅትም የኢትዮ ኤርትራ ውጥረት ያሳሰባቸው ዓለም አቀፍ ተቋማት አዲስ የድርድር ጥያቄ ማቅረብ ጀምረዋል። በጥንቅራችን የምታደምጡት ይሆናል። በሌላኛው መረጃችን ደግሞ ወዳጅ እንደሆኑ የሚነገርላቸው የኤርትራ ፕሬዝዳንት ኢሳያስ አፈወርቂና የሱዳኑ ጀነራል አልቡርሃንን ሊያጋጭ የሚችል ክስተት እንደተፈጠረ ከወደ ሱዳን ተሰምቷል። የዚህንና አልሸባብ እስራኤል ላይ በዛተ ማግስት የተፈጸመበት ከባድ ጥቃት አክለን በዝርዝር ይዘን ተገኝተናል። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። አሰብ የተወሰደበት ሰነድ አልተገኘም። የትልቋ ሀገር ኢትዮጵያ መሪም ይህንን በይፋ ተናግሯል ያለው እውቁ ጋዜጠኛ በረከት በላይነህ አሰብ በጉልበት ነው ወደ እናት ቤቱ የሚመለሰው ሲል የአስመራ ሰዎችን እንቅልፍ የሚነሳ መልእክት አንጸባርቋል። ኢትዮጵያ የባህር በር የምታገኘው በጉልበት ነው ያለው ጋዜጠኛ በረከት የአሰብ ጉዳይ አልቋል፣ ስለ አሰብ ካወራን ለኢትዮጵያ ቀላል፣ ለኤርትራ ደግሞ ከባድ ነው ሲል እንቅጩን ተናግሯል። ኤርትራ እንዴት አሰብን ከኢትዮጵያ ጉያ ነጥቃ እንደወሰደች የሚገርም ነው ያለው ጋዜጠኛው አቅም የሌለው የኤርትራ መንግስት በቲፒኤልኤፍ እርዳታ አሰብን መውሰዱ የሚያስቆጭ ነው ሲል ገልጿል። አሁን የአሰብ ወይም የኢትዮጵያ የባህር በር መሻት ብሔራዊ ጉዳይ ሆናል ያለ ሲሆን የኤርትራ መንግስት የኢትዮጵያ መንግስት አቅም የመመከት አቅም የለውም ያለ ሲሆን አሰብ በጉልበት ይመለሳል ሲል ከአንድ ሚዲያ ጋር ቆይታ ባደረገበት ጊዜ ተናግሯል። በቆይታው ጠንካራ ጉዳዮችን ያነሳው ጋዜጠኛው በረከት በብዙዎች ዘንድ መነጋገሪያ የሆነ ሲሆን በአስመራ ሰዎች ዘንድም ምን ታስቦ ነው የሚል ጥያቄ እንደጫረ እየተመላከተ ይገኛል። ከዚህ ቀደም በስራዎቹ መንግስትን በነገር ሸንቆጥ የሚያደርገው ጋዜጠኛ በረከት ከመንግስት ጋር ህብረት መፍጠሩ ያልወደደችው ኤርትራ ነገሩ ከመንግስት የተላከ መልእክት አድርጋ ተመልክተዋለች እየተባለ ይገኛል። ይህ በእንዲህ እንዳለም ከሁለቱም ሀገራት በተለይም ከኤርትራ በኩል ልጠቃ ነው የሚል ትርክት በስፋት እየተሰራጨ ባለበት በአሁኑ ወቅት ለኤርትራ አዲስ የድርድር ጥሪ መቅረቡ ተሰምቷል። የኢትዮ ኤርትራ ጦርነት ሳይፈነዳ በአፋጣኝ መፍትሄ ይፈለግለት የሚለው ዓለም አቀፍ ጥሪ እንደቀጠለ ነው። የኢትዮጵያና የኤርትራ ውጥረት በተመለከተ ይፋ የሆነ አዲስ ሪፖርት ጥብቅ ማስጠንቀቂያ ሰጥቷል። ለተባበሩት መንግስታት ድርጅት አሜሪካን ጨምሮ ለበርካታ ሀገራት አፋጣኝ የድርድር ጥሪ ቀርቧል። የአሜሪካ ፎረን ፖሊሲ መጽሔት የኢትዮጵያው ኤርትራ ውጥረት 10 ሳብ የጦርነት ስጋቶች ዝርዝር ውስጥ አካቷል። በኢትዮጵያና በኤርትራ መካከል እየጨመረ ያለው ውጥረት የአፍሪካ ቀንድን ወደ ከፍተኛ ግጭት ሊያመራ እንደሚችል በማስጠንቀቅ በ2026 መታየት ያለባቸው 10 ግጭቶች አንዱ መሆኑን ፎረን ፖሊሲ መጽሔት ገልጿል። በአዲስ አበባና በአስመራ መካከል ለወራት የዘለቀ የቃላት መካሰስና ውንጀላዎች የጦርነት ስጋትን እያሳደጉ ሲሆን ዓለም አቀፉ ማህበረሰብ ግን ይህንን አሳሳቢ ጉዳይ ችላ በማለት በሱዳን እየተካሄደ ያለውን ግጭት ጨምሮ በሌሎች ቀውሶች ትኩረቱን ማድረጉ ዘገባው ገልጿል። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን በማሰልጠንና በማስታጠቅ እየከሰሱ ሲሆን የኤርትራ ባለስልጣናት በበኩላቸው ኢትዮጵያን ተንኳሽ ሲሉ ፈርጀዋታል ሲል ዘገባው አመላክቷል። ኢትዮጵያ ከ1993 ዓ.ም ከኤርትራ ነጻነት በፊት የነበራትን ወደቦች መልሶ ለማግኘት በሚደረገው እንቅስቃሴ ከአስመራ ጋር ፍጥጫ ውስጥ መግባቷን ዘገባው አስረድቷል። መጽሔቱ ከትግራይ ጦርነት በኋላ ኢትዮጵያም ሆነች ኤርትራ በከፍተኛ ሁኔታ በጦር ትጥቅ መዘጋጀታቸውን ገልጿል። ይህም ዳግም ግጭት እንዳይፈጠር ስጋት ፈጥሯል ሲል አጽንኦት ሰጥቷል። መጽሔቱ የፖለቲካ ተንታኞችን ዋቢ በማድረግ አዲስ ጦርነት ከፈነዳ ከሁለቱ ሀገራት አልፎ በሱዳን ካለው ጦርነት ጋር ተያይዞ ወደ ቀጠናው ይዛመታል ሲል አሳስቧል። የኢትዮ
የኤርትራ ግጭት ወደ ሰፊ ቀጠና ቀውስ ይለወጣል ሲል ዘገባው አጽንኦት ሰጥቷል። መጽሔቱ ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ ዩናይትድ ስቴትስ፣ ቻይና፣ የአውሮፓ ህብረት፣ የገልፍ ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና በአስመራ መካከል ያለውን ውጥረት በንቃት ተመልክተው እንዲያደራድሩ ጥሪ አቅርቧል። ከትግራይ ግጭትና ከሱዳን ቀጣይ ጦርነት እያገገመ ላለው ቀጠና አዲስ ጦርነት ከባድ እንደሚሆን ፎረም ፖሊሲ አስጠንቅቋል። በተመሳሳይ ከዚህ ቀደም የኢትዮ ኤርትራ ግጭት ከፈነዳ ከቀጠናው አልፎ ለአውሮፓ መዘዝ አለው ሲል መሰረቱን በኔዘርላንድ ያደረገ ክሊንግ ዲል የተባለ ዓለም አቀፍ የምርምር ተቋም ከቀናት በፊት ባጋራው መግለጫ ማስጠንቀቁ ይታወቃል። ምዕራባውያን ዲፕሎማቶች በኢትዮጵያና ኤርትራ መካከል ውጥረቱ መባባሱ ተከትሎ መካከላቸው ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት እንዳደረባቸው መገለጹ ተዘግቧል። በዚህ መሃል ነው ታዲያ ከወደ አዲስ አበባ ኢሳያስን ያስደነገጠ መልእክት ወደ አስመራ የተሻገረው። በቀጣይ መረጃ ኢሳያስ አፈወርቂ ለግብጽ በመወገን ከሱዳን የሉዓላዊ ምክር ቤት ሊቀመንበር የሱዳን ጦር አዛዥ ከሆኑት ጀነራል አልቡርሃን ጎን በመሰለፍ በጀነራል ሐምዳን ዳጋሎ ወይም ሄሜት የሚመራውን የሱዳን ፈጥኖ ደራሽ ኃይልን ለመፋለም ሱዳን ውስጥ አሰማርቶት የነበረውን 17137 ወታደሮችን ለማስወጣት እየተሯሯጠ ነው። የሱዳን ጦር ሰራዊት ከፍተኛ አመራሮች የኤርትራ ጦር ከሱዳን ለቆ የሚወጣ ከሆነ የጦር መሳሪያ ይዞ እንዲወጣ በፍጹም መፍቀድ የለብንም በማለት በያዙት አቋም የተነሳ በሱዳን ጦር ሰራዊትና በኤርትራ ወታደሮች መካከል ከፍተኛ ውጥረት የነገሰ ሲሆን እስካሁን በቁጥር 371 የሚሆን የኤርትራ ጦር ሰራዊት አባላት ከውጊያ ግንባር ለቀው በመውጣት ከሰላ ከተማ መግባታቸውን የመረጃ ምንጮች ገልጸዋል። ኤርትራ የሰለጠኑ 5 ታጣቂ ኃይሎች ከአልቡርሃን ጎን የመዋጋት እቅዳቸውን መቀየራቸውን የተሰማው ከኤርትራና ከአልቡርሃን ጋር በመሰለፍ ቀደም ባሉ ጊዜያት ከሄሚቲው የፈጣን ድጋፍ አርኤስኤፍ ኃይሎች ለመዋጋት ነበር እነዚህ ኃይሎች ሲንቀሳቀሱና በፖርት ሱዳን የአልቡርሃን ጦር እንዲሁም በአስመራው መንግስት ተስፋ ተጥሎባቸው የነበረው። እንደ ዘገባዎቹ ሰልጥነውና ተመርቀው የነበሩት ኃይሎች የነጻነትና የፍትህ ህዝባዊ ግንባር በኤርትራ ግዛት ቀርማይክ ክልል ውስጥ የሚገኝ ብሔራዊ የፍትህ ኃይልና የልማት ንቅናቄና የአልቢጃ ኮንፈረንስ በኤርትራ ውስጥ ሉኪፕ ክልል ውስጥ የሚገኙ፣ በሌላ በኩል ደግሞ የምስራቅ ሱዳንን የነጻነት ንቅናቄ በካለላ ከተማ ሰፍሮ የሚገኙ መሆናቸው ተገልጿል። በቅርቡም በምስራቅ ሱዳን እስከ ኢትዮጵያ ድንበር ውጊያ ለመክፈት ነበር ሲገልጹ የቆዩት። ይሁንና ለዚህ የተዘጋጁ 5 ኃይሎች ለአልቡርሃን ተሰልፈው ከአርኤስኤፍ ጋር ከመዋጋት ይልቅ ገለልተኝነት መምረጣቸውን የተሰማው ምክንያት የተባለው ደግሞ የእነዚህ ኃይሎች የኔ በልጥ ሽኩቻ እንዲሁም የኤርትራን አካሄድ የመጠራጠር አዝማሚያ በሱዳን ኃይሎችና በአልቡርሃን ጦር ውስጥ በሚገኙት ክፍሎች ጭምር አስጊ ስሜት እያሳደረ መሆኑን የተጠቀሰው ሰሞነኛው የሱዳን ኃይል አስተላለፍ ለአልቡርሃን ጦር ከፍተኛ አደጋና ክፍተት መፍጠሩ እየተገለጸ ሲሆን የተለያዩ ግዛቶችን በአርኤስኤፍ ተነጥቆ የምስራቁን ድንበር አስጠብቆ ለመቆየት በነበረው የአልቡርሃን ሳፍ ተስፋ ላይ የሚከብድ አደጋ የደቀነ መሆኑን የአካባቢ ምንጮች ተንትነዋል። የአሜሪካ መንግስት ጀነራል አልቡርሃን የተኩስ አቁም ስምምነት ለመፈረም ፍላጎት የለውም በማለት ወቀሳ መሰንዘሩ የሚታወስ ነው። ኤርትራ ከሱዳን እያስወጣች ያለው ጦር እየወጣ ያለው ኤርትራ ከኢትዮጵያ ጋር የገባችበት ውጥረት በመጨመሩ እንደሆነም ተጠቁሟል። በዚህም ከሱዳን የወጣው ጦር ወደ ኢትዮጵያ ድንበር ሊላክ እንደሚችል እየተጠቆመ ይገኛል። በመጨረሻም የሶማሊያ መንግስት ኃይሎች ከዓለም አቀፍ አጋሮቻቸው ጋር በመሆን በፈጸሙት ጥቃት ወደ 30 የሚጠጉ የአልሸባብ ታጣቂዎች መገደላቸው ተገለጸ። በደቡብ ምስራቅ የአገሪቱ ክፍል ውስጥ በሚገኘው ጃባድ ጎዳኒ በተባለ ከተማ ውስጥ በተፈጸመ የአየር ጥቃት 29 የአልሸባብ ታጣቂዎች መገደላቸውንና በተጨማሪም ለሽብር ጥቃት ሊውሉ የነበሩ ተሽከርካሪዎች እንዲሁም የጦር መሳሪያዎች መውደማቸውን የአገሪቱ የመከላከያ ሚኒስትር ገልጿል። ሮይተርስ የዜና ወኪል ሚኒስትሩ በኤክስ ላይ ያወጣውን መግለጫ ጠቅሶ እንደዘገበው በቡድኑ ላይ በተፈጸመ ጥቃት ውስጥ ማንነታቸው ያልገለጻቸው ዓለም አቀፍ አጋሮች መሳተፋቸውን ገልጾ ሽብርተኝነትን በመዋጋት ለሚያደርጉት ድጋፍ ምስጋናውን ገልጿል። በሶማሊያ ውስጥ የሚንቀሳቀሰውን ታጣቂ ቡድን ለመዋጋት በአፍሪካ ህብረት ጥላ ስር የተለያዩ አገራት ወታደሮችን በአገሪቱ ውስጥ ተሰማርተው የሚገኙ ሲሆን አሜሪካና ሌሎች ምዕራባውያን አገራት ደግሞ የአየር ጥቃትን ጨምሮ የተለያዩ ድጋፍን ይሰጣሉ። በተለይ አሜሪካ በቡድን ይዞታዎች መሪዎችና ታጣቂዎች ላይ ተደጋጋሚ የአየር ጥቃቶችን በመፈጸም ትታወቃለች። አልሸባብ ዓለም አቀፍ ድጋፍ ያለውን የሶማሊያ መንግስትን በመጣል በጥብቅ የሸሪያ ህግ የሚመራ አስተዳደር ለመመስረት ከአውሮፓውያኑ 2007 ጀምሮ የሽምቅ ጥቃት እያካሄደ ይገኛል። ከዓለም አቀፍ ቡድን አልቃይዳ ጋር ግንኙነት እንዳለው የሚነገርለት አልሸባብ በዓለም ላይ ከሚጠቀሱ የሽብር ቡድኖች መካከል አንዱ ነው።
በትላንትናው ዕለት አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ማቅረቡ መዘገባችን ይታወሳል። ቴልአቪቭ ለሶማሊላንድ የሰጠችው የነጻነት ሀገርነት እውቅና በመቃወም እስላማዊ ታጣቂ ቡድኑ አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ ያቀረበው። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸው ከእስራኤል ለመከላከል ታጥቀው እንዲነሱ ነበር ጥሪ ያስተላለፈው። በምስራቅ አፍሪካ የአልቃይዳ ክንፍ የሆነው አልሸባብ በእስራኤል ላይ ያስተላለፈው የተባብረን እናጥፋት አዋጅ የተሰማው እስራኤል በአፍሪካ ያሉ አክራሪዎችን ለማጥፋት ቃል በገባች ማግስት ሲሆን ሐማስን ያየ ከእስራኤል ጋር አይጫወትም ያሉ አስተያየት ሰጪዎች ቡድኑ ያሳለፈው ጥሪ ራሱን ለማጥፋት የታወጀ አዋጅ ነው ሲሉ አደገኝነቱን ገልጸው ነበር። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደምጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።